መቼ ነው የሚደርሰው? 2 ሳምንት ሙሉ ልጠብቅ ነው። ቅምጥሌ የኔ ቆንጆ 2 ሳምንት ማለት 2 ቀን ነው። የዛኔ ደግሞ ዶክተሯ የምታሳየን ይሆናል ማለት ነው። እስከዛ ሆድሽ ትንሽ ገባ ይላል። እናንተም እንደዚህ አይ እያቀነባበራችኋት ጭራሽ ቤቢ ሻወርም እያከበራችላት ነው ማለት ነው። እንኳን ደስ አለሽ የኔ ውድ ቅመምዬ ማለት ነው። ልጆቹ ገና ሳይፈጠሩ በአያ እንትን አርግዘው እኮ ልጆቹ በቃ አጨልሏቸው፣ የምር አጨለላቸዋቸው። ይህ የእናንተ ውጤት ነው። ሰላም የኔ ውዶች፣ እንዴት አደራችሁ? እግዚአብሔር ይመስገን። የምር እናንተ እኔ እኮ አላመንኩም። እኔ እኮ አምኜ መቻልኳችሁ ሀፍ ሀፍ ነኝ ብያችኋለሁኝ። እኔ ጭራሽ አርግዛለች ብዬ አላስብም። ማለት ቅመሜ አላረገዘችም ነው የምለው። ማለት በቃ ሀፍ ሀፍ ላይ ነኝ፣ የማመን ደረጃ ላይ። ያው ላይቭ ላይም ቮሚት እያደረጋት ነበረ። የብሩኬ ማሳመን አለ፣ ብዙ የሚያሳምኑ ነገሮች አሉ። ግን ደግሞ ምን መሰላችሁ የኔዶች የሆነ ነገር ማስተማር የፈለጉት ነገር አለ። የሆነ ሰው ከነሱ ህይወት አልወጣም ብሏል አይደለ? እሱን ለማንጨርጨር ለማናደድ የሆነ ለማስተማር ብቻ በእንደዚህ አይነት ወይ ነው የተረዳኋቸው ማለት ነው። ሲቀጥል እርጉዝ ብትሆን ቅመሜ ትላንትና ብሩክ በጀርባዋ አይሸከማትም ነበረ ብዬ አስባለሁኝ። ሲቀጥል ዶክተሯ እንደገቡ ማለት ነው ሚስቴ ነች ባለቤቴ ነች ኤክስሬ እርጉዝ ናት ኤክስሬ ማየት መስራት እንፈልጋለን ማሳየት እንፈልጋለን። ከዛ ማለት ነው አልጋዋ ላይ ስትሰቀል ቅመሜ ቀስ በይ ልጄን የተሸከምሽው እያለት ነበረና እኛን ለማሳመን ወይም የሆነ ሰንበዴ ለማናደድ የምታደርገው ጥረት በጣም በቃ አይብሮድ ኦፍ ዩ። ግን ደግሞ እዛ ጋር ምንድን ነው የሚታይበት ብሩክ የልጅ ያለው ፍቅር ነው የሚታይበት። ልጅ ምን ያህል እንደሚወድ ያ ሁሉም ሰው ልጅ ይወዳል። ግን ደግሞ በቃ የእሱ ልጅ በጣም ይወዳል፣ እናቱን ይወዳል። እናቱም የእናቱን ፍቅር ታውቃላችሁ ምን ያህል እንደሚወድ ማለት ነው። እና በቃ የልጅ ያላችሁ ናፍቆት በቃ የሆነ ሞቲቬት ያደርጋቸዋል ቶሎ አግብታችሁ እንድትወልዱ ማለት ነው። ሁለታቸውም በጣም በቃ ልጅ በጣም ነው የሚወዱት። በጣም ነው ወዲያውኑ ወልደው ማሳየት ይፈልጋሉ ማለት ነው። ልጆች ደግሞ የእግዚአብሔር ስጦታዎች ናቸው። 4 ልጆች የእናንተ ደግሞ ልዩ ስጦታዎቻችሁ ናቸው። ለዛ ቀን ለዛ ክብር ያብቃችሁ ጨረቃዎቻችን እና ያው አብዛኛው ኦዲየንስ ምንድን ነው ይሄ ደግሞ የነሱ መገለጫ አይደለም አይደለ? ኦዲየንስ የሚያውቃቸው ለክብራቸው ምን ያህል ክብር እንዳላቸው ብቻ በወግ ማድረግ እንደሚፈልጉ በዚህ ነው ኦዲየንስ ኤክስፔክት ያደረጋቸው። እነሱ ደግሞ በ9 ሰዓት እንደዚህ ዱብ አምጥተውብናል። እና አሁን እስከ ሳምንት ድረስ እንጠብቅ ነው ማለት ነው። ሌላው ምንድን ነው ትላንትና ነፍሴ በጣም በቃ ፈታ እያደረጉኝ ነበረ። እውነቱ ለመናገር እያሳቆኝ ነበረ። እኔ የምለው ዲኤንኤ የት ሀገር ነው? አንዴ ዲኤንኤ አድርጋቸዋል፣ ግን ደግሞ ስህተት ነው እንዳይመጣ ብላችሁ ማስቆም የሚቻለው የት ሀገር ነው? እረ ወይኔ በላቸው። ተው፣ ጨዋታው እያበላሻችሁት ነው። የምር በጣም እያበላሻችሁት ነው። ከመስመሩ እያስወጣችሁት ነው። እየተጠራጠርኩሽ ነው ልጁም የእሷ አይደለችም በሚል ማለት ነው። ይሄ ነገር እኛንም ያስማማናል። ምክንያቱም እዩ ልጅ አላረገዘችም እያልን አልነበረ? አንዴ ትልቅ ይሆን ነበረ፣ አንዴ ትንሽ ይሆን ነበረ። ማለት እርጉዝ ስትሆኑ ብዙ ፊሊንጎች አሉ፣ ብዙ እንትኖች ምልክቶች አሉ። የፊታችሁ የሆነ ያባብጣል፣ እግራችሁ አባብጣል። እሷ እኮ እንደ ፍየል እየዘለለች ነበር አይደለ? ይሄ ነገር ሊያስማማን ይችላል፣ ፍጹሜ ማለት ነው። ዲኤንኤው አስቀይሯለች፣ አስቀይረሽዋል፣ ካስቀየርሽ ለብሩኬ ተናገሪ እያለ ነበረ። ኢቨን ራሱ ብታስቀይረው ብሩክ ሌላ ልጅ ቢኖረው በምንም ወይ የሆነ ጸጉርም ሊሆን ልትወስድ ትችላለች። ወስዳ የእሱ ላሙና ትሰጣለች ብለን እናስባለን። ግን ደግሞ ሌላ ልጅ የለውም። ሲቀጥል ዲኤንኤው ብታስቀይረው እንኳን ቢመረመርም
ያው ልጁ የሱ እንዳልሆነ ያሳያል ማለት ነው። ሌላው የመኪና ዕቁብ እያስተዋወቀ ነበረ ብሩክ። ተሳተፉ እያላችሁ ነው። እኔም ተሳትፍ ያለው እናንተም ተሳተፉ፣ እጣው የሚወጣው ላይቭ ላይ ነው ብሏቸዋል። እንግዲህ ተሳተፉ። የሚደርሳችሁ ሰዎች መልካም እድል የምር